እንግዲህ አንደኛው ምንድነው ቴሪቶሪያል ጁሪስዲክሽን ነው አይደል? ቴሪቶሪያል ጁሪስዲክሽን ይሄ በቀላሉ ምን ማለት ነው? ኢትዮጵያ ውስጥ በማንኛውም ሰው ኢዘር ፎሪነር ይሁን ኢትዮጵያዊ ይሁን ምን ይሁን ዊሎንቸር ብቻ ኢትዮጵያ ውስጥ አንድ ወንጀል ከተፈጸመ የኢትዮጵያ ፍርድ ቤት ያንን ወንጀል የማየት ምን አለው? ጁሪስዲክሽን ስልጣን አለው ነው ባጭሩ። አንቀጽ 11 ያለው አንቀጽ 11 አለ። ለምሳሌ ሰውየው እንግሊዛዊ ሊሆን ይችላል፣ ፈረንሳዊ ሊሆን ይችላል፣ ኢትዮጵያዊ ሊሆን ይችላል። ዊዶንቸር ስቲል ኤክሴፕሽን ያው የኢሚዩኒቲ ጉዳይ አለች እንጂ ከዛ ውጭ በቃ አዜ ፕሪንሲፕል ምንድነው ኢትዮጵያ ውስጥ የተፈጸመ ማንኛውም ወንጀል በኢትዮጵያ ፍርድ ቤት ይታያል። ኮዙ ወይም ደግሞ ጀስቲፊኬሽኑ ምንድነው? ቴሪቶሪ ግልጽ ነው አይደለም? ቴሪቶሪያል ጁሪስዲክሽን አንቀጽ 11 ቬሪ ኢዚ። ከዛ ይሄ ኳዛይ ቴሪቶሪያል የሚሉት ወይም ደግሞ ሴኩሪቲ ኦር ፕሮቴክቲቭ ፕሪንሲፕል የሚባለው ነው አይደለም? ኳዛይ ቴሪቶሪያል ወይም ፕሮቴክቲቭ ወይም ሴኩሪቲ ፕሪንሲፕል የሚባለው ነው። ይሄ ፕሪንሲፕል በአብዛኛው ይሄ ፖለቲካል ክራይምስ ላይ ከረንሲ ላይ የሚፈጸሙ ወንጀሎችን የሚመለከተው ነው። ይሄ ደግሞ ምንድነው? ኦኬ ከኢትዮጵያ ውጭ ነው የሚፈጸመው፣ ግን ከኢትዮጵያ ውጭ ቢሆንም አጌንስት ኢትዮጵያን ከረንሲ በኢትዮጵያ ብር ላይ በኢትዮጵያ ኢኮኖሚ ላይ ፖለቲክስ ላይ ለምሳሌ የመፈንቅለ መንግስት አይነት ነገር ውጭ ሀገሩን ማቀናበር አለ አይደል? እንደዛ ከሆነ ኳዛይ ቴሪቶሪያል ምን ማለት ነው? ኳዛይ ማለት ቴሪቶሪው ምንም እንኳን ኢትዮጵያ ውስጥ ባይሆንም እና ውጭ ሀገር ቢሆንም የተፈጸመው አጌንስት ኢትዮጵያ አጌንስት ዘ ካንትሪ ነውና የኢትዮጵያ ፍርድ ቤት የማየት ስልጣን አለው እድሉ ከገጠመው ነው። ትዝ ይላችኋል አቶ አንደርጋቸው ምንድነው ዜግነቱ? እንግሊዛዊ ነው አይደለ? የተያዘው የት ነው? የተዳኘው የት ነው? ኢትዮጵያ ውስጥ። አንቀጽ 13 ልኮ ነው። ምክንያቱም የሱ ፖለቲካል ክራይም ስለሆነ ማለት ነው እንጂ እኮ ሌላ ቢሆን እኮ አይ ስልጣን የለኝም ማለት እኮ ይችል ነበር ፍርድ ቤቱ። ግን ፖለቲካል ክራይም ነው። ከረንሲም ላይ ሊሆን ይችላል። ከረንሲ ላይ ለምሳሌ አለ። አሁን ለምሳሌ የተሰይ እድሜ ለቴክኖሎጂ ወይም ደግሞ አይ ዶንት ኖ ዝሮ ብዙውን ጊዜ የግብጽ ሀከሮች የኢትዮጵያን ፋይናንስ ምናምን ሞከሩ ምናምን ይሉ ወሬ እንሰማለን አይደል? ለተሰይ ለምሳሌ አንድ ግብጻዊ ካይሮ ላይ ሆኖ ተሳካለትና ብሔራዊ ባንክ ድምጥ ማጡን አጠፋው። ግልጽ ነው አይደል? በአንቀጽ 13 እኮ ነው የሚዳኘው። ይሄ ግለሰብ እንደምንም የኢትዮጵያ መንግስት እጅ ላይ ከገባ ፍርድ ቤቱ ስልጣን አለ ማለት ነው። ከገባ ካልከል በጣም እንዳረጋዋለን በተለይ ምክንያቱም ፖለቲካል ክራይም ደግሞ በባህሪው ደግሞ ምንድነው የአሳይለም ምናምን ጥያቄ ስላለ አሳልፎ መስጠትም አልተለመደ በፖለቲካል ክራይም ይሲ። ስለዚህ ኳዛይ ቴሪቶሪያል ወይም ደግሞ ማነው ሴኩሪቲ ኦር ይሄ ፕሮቴክቲቭ ፕሪንሲፕል የሚባለው አንቀጽ 13 ያለው ነው። ምን ማለት ነው? ኢትዮጵያ ውስጥ አይደለም የተፈጸመው፣ ግን አጌንስት ኢትዮጵያ ነው። ኢትዮጵያ ውስጥ አይደለም፣ ግን አጌንስት ኢትዮጵያ ነው። እንደዛ ከሆነ ፕላስ ደግሞ አጌንስት ኢትዮጵያ መሆኑ ብቻ ሳይሆን the crime is kind of political crime, kind of currency economic crime ነው። ይሄ ጉዳቱ አንድን ሁለቱን ሶስት ግለሰብ የሚጎዳ አይደለም። ጉዳቱ ዘሆል የሀገሪቱን መሰረተ ልማት ምናምን የሚያናጋ አይነት ነውና እሱም ኳዛይ ወይም ደግሞ ምን ይባላል? ኳዛይ ቴሪቶሪያል ወይም ፕሮቴክቲቭ ፕሪንሲፕል ይባላልና አንቀጽ 13 ያለው ነው። እቺን በደንብ አስታውሷት። ከዛ ውጭ ምናልባት አክቲቭ ፐርሶናሊቲ ወይም ናሽናሊቲ ፕሪንሲፕል ይባላል። እንግዲህ አክቲቭ ፐርሶናሊቲ ካለ ፓሲቭም አለ ማለት ነው አይደለ? አክቲቭ ፐርሶናሊቲ የሚል ፕሪንሲፕል ከሰማችሁ ፓሲቭ ፐርሶናሊቲ የሚልም አለ ማለት ነው። አክቲቭ ፐርሶናሊቲ ማለት ምንድነው? ኢትዮጵያዊ ሲፈጽሙ ኢትዮጵያዊ ፈጻሚ ሲሆን ማለት ፈጻሚው ኢትዮጵያዊ ሲሆን፣ ፓሲቭ ከሆነ ደግሞ የሚፈጸምበት ኢትዮጵያዊ ሲሆን። አክቲቭ ፐርሶናሊቲ ማለት ነው ፈጻሚው ኦፈንደሩ ኢትዮጵያዊ ሲሆን፣ ፓሲቭ ከሆነስ ኢትዮጵያዊ ቪክቲም ሲሆን። ጎበዞች በቃ አሁን በቃ ድንጋጌው ማንበብ ላይ ያስፈልግ ይችላል። በቃ እቺ ነች አሁን ለምርጫ መስመጣው ምንድነው የሚለው? ሌትስ ሴይ ለምሳሌ ሚስተር ሃዋርድ አቶ አበበን ዋሽንግተን ላይ ገደላቸው እና አሁን ሚስተር ሃዋርድ በሚስተር ሃዋርድ ላይ የኢትዮጵያ ፍርድ ቤት ፍርድ ለመስጠት ቢፈልግ በምን ፕሪንሲፕል ነው? አይደለም አክቲቭ ነው ፓሲቭ ነው? ጎበዞች። ምክንያቱም ቪክቲሙ ፓሲቭ ስለሆነ። ኢንተረስቲንግ። እንግዲህ አክቲቭ ፐርሶናሊቲ ፕሪንሲፕል አንቀጽ 14 ንዑስ 1 ላይ አለ አይደል?
ሊመጡብን ነው ጀምር አክቲቭ እንዳትረሳችሁ። አክቲቭ ከሆነ ፈጻሚው ኢትዮጵያዊ ነው። ፓሲቭ ከሆነ የተፈጸመበት ኢትዮጵያዊ ነው። ግን ስቲል ውጭ ሀገር ነው። አንቀጽ 14 ለምሳሌ ንዑስ 1 ላይ ምንድነው ዲፕሎማቲክ እኮ ነው። ለምሳሌ የኢትዮጵያ ዲፕሎማት አሜሪካ ላይ ወንጀል ፈጸመን በል አይደለም። አሜሪካ ላይ ወንጀል ቢፈጽም ይህ ወንጀል ኢትዮጵያ ውስጥ የሚያስቀጣ ከሆነ ኢትዮጵያ ውስጥ ከመጣ በኋላ ነው የሚቀጣው እንጂ አሜሪካ ላይ አይደለም። ያ ማለት እኮ ነው። አንቀጽ 15 ንዑስ 2 ለምሳሌ ደቡብ ሱዳን ላይ የሰላም አስከባሪ ኃይል እናዋጣለን አይደለም። ይህ የሰላም አስከባሪ ኃይል ኢትዮጵያዊ የሰላም አስከባሪ ኃይል ለምሳሌ የሚሊታሪ ኦፌንስ ቢሰራ ደቡብ ሱዳን ላይ ነው የሚዳኘው ኢትዮጵያ ውስጥ ነው መጥቶ የሚዳኘው። ግን ደቡብ ሱዳን ላይ የሰራው ወንጀል ግን ኦርዲናሪ ክራይም ከሆነ ግን እዛው ደቡብ ሱዳን ነው የሚዳኘው። ሚሊታሪ ኦፌንስ ከሆነ የት ነው የሚዳኘው? ኢትዮጵያ ውስጥ ነው። ግን ኦርዲናሪ ክራይም ከሆነ ሌትስ ሴይ ለምሳሌ መስረቅ፣ ስርቆት ቢሆን የት ነው የሚዳኘው? እዛው ነው። ኦርዲናሪ ክራይም ስለሆነ ማለት ነው እንጂ ሚሊታሪ ከሆነ ግን በአንቀጽ 15 ንዑስ 2 መሰረት ኢትዮጵያ ውስጥ መጥቶ ነው የሚዳኘው። ኢትዮጵያ ውስጥ መጥቶ ነው የሚዳኘው ማለት ነው። ከዛ ውጭ ምንድነው ያለው? ይሄ የፓሲቭ ፐርሶናሊቲ ፕሪንሲፕል ነው አይደል? ይሄን እንትን መገልበጥ ነው። ለምሳሌ እዚህ ጋር ወንጀል ፈጻሚው ማን ነበረ? ኢትዮጵያዊ ነበር አይደል? አሁን ኢትዮጵያዊ ሊፈጸምበት ነው። ኢትዮጵያዊ የሚፈጸምበት ከሆነ ለምሳሌ ሃዋርድ የሚባለው ሰውዬ አበበ ላይ ዋሽንግተን ላይ ወንጀል ከፈጸመ ሃዋርድ እንደምንም ኢትዮጵያ እጅ ላይ ከገባ ምንድነው የሚሆነው? ሊፈረድበት ይችላል ነው። በምን ፕሪንሲፕል? በፓሲቭ አይደለ? ፓሲቭ ፐርሶናሊቲ ፕሪንሲፕል አንቀጽ 18 አንድ ላይ የመጀመሪያዋ ፍሬዝ ሙሉ ፍሬዙ አይደለም፣ ሙሉ ፓራግራፉ አይደለም፣ የመጀመሪያዋ ፓርት ላይ አለች። ግልጽ ነው አባባሌ? የመጀመሪያዋ ላይ ትንሽ አንድ 3-4 ቃል ስታነቡ እሷ ነች። ወደዛ ስታልፉ ግን ይቀየራል ነገርየው። እሱ ማለት ነው። ዞሮ ሐሳቡ ከገባችሁ እዛው መንጥራችሁ ማውጣት ትችላላችሁ። እና ፓሲቭ ፐርሶናሊቲ እሱ ነው። ይሄ ዩኒቨርሳል ጁሪስዲክሽን ይባል ደግሞ አለ አይደለ? ዩኒቨርሳል ጁሪስዲክሽን እሱ ደግሞ የትም ይፈጸም የትም በቃ አይደለም፣ የትኛውም ፍርድ ቤት ስልጣን አለው። ለምሳሌ ሃይጃኪንግ የሚባለው ይሄ የአውሮፕላን ጠለፋ ለምሳሌ ሂውማን ትራፊኪንግ ኤርትራዊው ዘካሪያስ ኪዳኔ ትዝ ይላችኋል አይደል? ዘካሪያስ ኪዳኔ እኮ ኤርትራዊ ነው። ግን በወንጀሉ ስዊድን ትፈልገው ነበረች፣ አልተሳካም። ኢትዮጵያ አገኘችው። ኢትዮጵያም እስር ቤት ገባ። ክሱ እየተከናወነ እያለ አመል ማለት ጠፋ ተባለ። ያው ተውት፣ ዝሮ ጠፋ ተባለና ወጣ። አሁንም እንደገና የሚገርመው ስዊድን ያዘችው፣ ይዘዋለች። አሁን ተይዟል አይደል? አሁን እሱ በምን እንትን ነው ባይዘወይ ግብጾችም ሊይዙት ይችላሉ፣ ሱዳንም ሊይዙት ይችላሉ። ዩኒቨርሳል ስለሆነ ጁሪስዲክሽን በአብዛኛው እና ሂውማን ትራፊክ በሚለው ነው የተያዘው እሱ። ሃይጃኪንግ የአውሮፕላን ጠለፋም እንደዚሁ የክራይም አጌንስት ሂውማኒቲ ለምሳሌ ኢንተርናሽናል ሎውን መጣስ እነሱ ዩኒቨርሳል ጁሪስዲክሽን ናቸው ነው የሚለው አንቀጽ 17 ላይ ያለው። እነዚህን ምናልባት ለምርጫ ሊመቹ ይችላሉ። አሁን እነዚህ ሌትስ ሴይ ኢፍ ለምሳሌ ሚስተር an Egyptian man called Muhammad kills an Ethiopian called አበበ የኢትዮጵያ ኮርት በየትኛው ጁሪስዲክሽን ስልጣኑ ያያል ቢለን ምንድነው የምንለው? በፓሲቭ ነው አይደል? በቃ ምርጫው ይሄ ነው። ኦር ደግሞ አቶ አበበ ኢየሩሳሌም ከተማ ውስጥ ሚስተር ጁዳ የሚባልን ግለሰብ ቢገድል የኢትዮጵያ ፍርድ ቤት በአቶ አበበ ላይ ያለው ስልጣን ምን መሰረት ያደረገ ነው ቢባል ምንድነው የምንለው? ካይንድ ኦፍ ዳት። ወይም ደግሞ በአብዛኛው በወታደር ነው የሚመጣው። በርግጥ ኦር ደግሞ ሚስተር ከበደ ባይዘው ትዝ ይላችሁ ከሆነ እዚህ አየር የኢትዮጵያ ኤርፖርት ውስጥ በጣም ብዙ የብራዚልና የናይጄሪያ ዜጎች ይያዛሉ አይደል? ዝውውር ላይ በቅርቡ አንዲት ናይጄሪያዊት እና አንዲት የብራዚል ሴት ትይዛለች። ናይጄሪያዎችማ ኮመን ነው በጣም። እነዚህ ሰዎች በኢትዮጵያ ፍርድ ቤት ይፈረድባቸዋልና በየትኛው ጁሪስዲክሽን ነው? ዝውውር ዩኒቨርሳል ነው አይደል? አይ ቲንክ እንደዛ ሆኗል ይመስለኛል። ሂውማን ትራፊኪንግ ነው ዝውውር። ግን አጋጣሚ ግን ይሄ ቴሪቶሪያልም ነው ኢትዮጵያ ውስጥ አይደለ? ኤርፖርቱ ዋተር በዲስ ይሄ ኤር ምናምን እሱ የኢትዮጵያ ግዛት ነው።
የኢትዮጵያ ግዛት ነው አይደል? አንቀጽ 11 ላይም እሱን ይጠቅሰዋልና በቴሪቶሪያል ዩኒቨርሳል ሞር ቴሪቶሪያል ብን ነው የሚሻለው። ምክንያቱም ዩኒቨርሳል ከሆነ አትሊስት ከኢትዮጵያ ውጭ ቢሆን ያምር ነበር። እዚህ ቴሪቶሪ ከሆነ እኮ አብሶሉት ራይት እኮ ነው ያለን። ይቺ ኢሚዩኒቲ ኤክሰፕሽን አለች አይደል? ከዛ ውጭ እኮ ፍጹም መብት ነው ያለን። የኢትዮጵያ ግዛት ነው፣ የሶቨርኒቲ ጉዳይ እኮ ነው። እና ኤርፖርት ውስጥ ስለሆነ በአንቀጽ 11 ብንዳኝ ነው የሚሻለው። ኦኬ ሌላ ነገር ቢፈጸም የኛ ፍርድ ቤት ስልጣን አለው ማለት እኮ ነው። ቴሪቶሪያል እኮ ኢትዮጵያ ውስጥ አይደለም። ቴሪቶሪያል እኮ ኢትዮጵያ ውስጥ አይደለም። አሁን ዩኒቨርሳል ጁሪስዲክሽን በአብዛኛው ሌላ ሀገር ላይ ተፈጽመው ግን ኢትዮጵያ ውስጥ ያለው ፍርድ ቤት ስልጣን አለው እኮ ነው አይደለም? ዩኒቨርሳል ጁሪስዲክሽን ዩኒቨርሳል እንደዛ ነው። ቴሪቶሪያል ግን ኢትዮጵያ ውስጥ ለተፈጸመ የኢትዮጵያ ፍርድ ቤት ነው። ስለዚህ ጥያቄው ምንድን ነው? ስለዚህ ሁለቱ አሁን በቴሪቶሪ ነው የምታየው። ኢትዮጵያ ውስጥ ስለሆነ ችግር የለውም። ቅድሚያ የምታየው ቦታውን ነው። አዎ ሌሎች አሁን ቦታው ካልተሳካ እንዴት ላምጣው ነው። ኢቨን እንትንም ላይሆን ይችላል፣ ኢትዮጵያ ላይሆን ይችላል፣ ቪክቲሙም ኢትዮጵያ ላይሆን ይችላል። አዎ አሁን ባለፈው የእንትና ኬዝ 23 አካባቢ ያው እሱን በምን ነው የምናውቀው? ምኑን ያው 23 በእርግጥ ግልጽ ነው። ግን ዞሮ አንድ ወንጀል ተፈጸመ እንዲባል ምንድነው ሌጋል ኤሌመንት፣ ሞራል እና ማቴሪያል ኤሌመንት። ምናልባት አንድ ወንጀል ሪዛልት ቤዝድ ክራይምስ የሚባሉ አሉ። ሪዛልት ቤዝድ ክራይምስ ለምሳሌ ሆሚሳይድ፣ አሁን እነሱ ሪዛልት ቤዝድ ነው የሚባሉት ነው። እነሱ ላይ ከሌጋል ኤሌመንት ከሞራል እና ከማቴሪያል ኤሌመንት በተጨማሪ የሚያስፈልጋል ኮሴሽን ያስፈልጋል ይላሉ። ኮሴሽን ያስፈልጋል ይላሉ። እሱ ነው ያለው አንቀጽ 24ን አይ ሆፕ ገብቷችኋል ብዬ አስባለሁ። በጣም ኢንተረስቲንግ ነገር ያለው አርቲክል ነው እሱና ለማንበብ ሞክሩ። ዞሮ እዛ ላይ ስለ ኮቴሽን ሲያወራ ኮዝ ኤንድ ኢፌክት ሲያወራ ሪሞት ኮዝ ወይም ደግሞ ሪሞት ቴስት ወይም ደግሞ ይሄ በተለምዶ ምንድን ነው የሚባለው በላቲኑ ሳይን ነን ኳ ኖ ሳይን ኳ ናን ቴስት ነው ምናምን ነገር። አሁን እሱ ሪሞት ኮዝ ነው። ዛትስ ሮንግ። እሱ ድሮ ነበረ ነው አሁን የለም ነው። ሳይን ነን ኳ ቴስት አይነት ነገር ምን ማለት ነው ይሄ? ሌትስ ሴይ ለምሳሌ አበበ ከበደን በዱላ ነረተው። እዛ ደም በደም ሆነ ከበደ። ከዛ ወደ ሆስፒታል ፈለቀ ይወስደዋል። ወደ ሆስፒታል ሲሄድ ደግሞ መንገድ ላይ ደግሞ መኪናው ተገጨና አጋጣሚ ሆኖ ከበደ ሞተ። እንደው በዱላ አይደለም በጥይት ነው የመታው። መጀመሪያ ላይ ራሱ በጥይት ነው እዚህ ጭንቅላቱ አካባቢ ነው የጎዳው። ከዛ እንደው ቢተርፍ ብሎ አቶ ፈለቀ በመኪና ወሰደ ወደ ሆስፒታል። ዘን ሲደርስ ሞተ። ማነው እንትን ነው መኪና ተገጭቶ መኪናው ሲገጭ ሞተ፣ በግጭቱ ምክንያት ማለት ነው። አሁን ማነው ኮዙ? ማነው በግድያ የሚጠየቀው? አዎ ይሄ ሳይናን ኳናቴስት ነው ምናምን የተባለው ነገር አይሰራም ማለት ነው። አቶ አበበ ቢጠየቅ ኖሮ ያኛው ነበር። ይሄ ሳይን ምንድነው ይሄ ሪሞት ኮዝ ቴስት ነበር የሚሆነው። ግን እዚህ ጋር ፕሮክሲሜት ኮዝ ቴስት ነው የምንጠቀመው። ስለዚህ የመጨረሻው ቅርቡ የትኛው ነው አይደለም? እሱ ነው አንቀጽ 24 ላይ። ከዛ ውጪ አንቀጽ 26 ያው የተለመደው ይሄ ፕሪፓራቶሪ አክት ነው። በኢትዮጵያ ፕሪፓራቶሪ አክት አያስቀጣም አይደለም? ኤክሴፕሽናሊ ግን ይሄ የኩፕ ላይ ቴሮሪዝም ላይ ምናምን ላይ እነሱ ፕሪፓራቶሪ ራሱ አደገኛ እንደመሆኑ መጠን ወንጀሉ ያስቀጣል የሚል አለ። አንቀጽ 27 አቴምፕት ላይ ነው አይደለም? እንግዲህ አቴምፕት ኮምፕሊት ወይም ኢንኮምፕሊት አቴምፕት ሊሆን ይችላል። አቴምፕት በራሱ ኮምፕሊት ወይ ኢንኮምፕሊት አቴምፕት ሊሆን ይችላል። ያው ብዙ እንትኖች ነው ያሉት የአቴምፕት ጉዳይ። ብዙ ቴስቶች አሉ። ለምሳሌ ፕሮክሲሚቲ ቴስት አለ። ፕሮክሲሚቲ ቴስት ማለት ለምሳሌ ሽጉጥ መደገን አንድ ሰው ከፊቱ ሆነ ባይዘው ፕሮክሲሚቲ ቴስት ሁሌ ፊዚካል ቴስት ወይም ደግሞ ፊዚካል ኤሌመንት ነው። ፕሮክሲሚቲ ቴስት ሲባል ከሐሳብ አንፃር አይደለም። ፕሮክሲሚቲ ቴስት ከፊዚካል አንፃር ነው። ሌትስ ሴይ ግድግዳው ላይ ሰው ይቆማል። እናንተ ቀርባችሁ መፈናፈኛ እንዳያገኝ አድርጋችሁ ልክ ሽጉጥ ደገናችሁበት። አሁን ይሄ ፕሮክሲሚቲ ቴስት ተሟልቷል አይደለም? ተሟልቷል። ፕሮክሲሚቲ ቴስት እዚህ አሁን አቴምፕት አለ ማለት ነው። አቴምፕት አለ። ድንገት ሽጉጥ ደግነን እያለ በኋላ አንዱ መጥቶ የፖሊስ መጥቶ ቢያስጥለው ይህን ሰውዬ ሙከራ የለም ማለት ይቻላል? በየትኛው ቴስት? በፕሮክሲሚቲ ቴስት።
አንዳንዴ ደግሞ ላስት አክት ቴስት የሚባል አለ። ከመደገም ወደ መተኮስ ከፍ አድርጓት። እቺ ፊት ለፊት የደገነው ሰውዬ ከመደገን ባሻገር ለምሳሌ ጥይቱን ተኩሶ ሰውየውን ሳተው ወይም ትንሽ የመታውን በል ግን አልገደለውም። አሁን እንትን አለ አቴምፕት አለ የለም? አዎ ላስት አክት ቴስት ሲሆን የሚገርምህ አያጠራጥርም እንትኑ አቴምፕቱ ፉል ስለሚሆን ማለት ነው። ይሄ ፕሮክሲሚቲ ላይ ትንሽ ርቀቱ ሪሊ ግን ይሄ በቂ ነው ቅርበቱ እስኪ ቆይ ብሎ ዳኛው ሊመረምር ይችላል። እና ላስት አክት ቴስት አለ። አሁን ያልኳችሁ ፋየር አድርጎ ቢስተው ወይም ቢመታው እሱ ላስት አክት ቴስት የሚባለው ነው። አንዳንዴ ደግሞ ኢሴንሻል አክት ቴስት የሚባልም አለ። ኢሴንሻል አክት ቴስት ይሄ ደግሞ ምንድነው? ለምሳሌ ላይፍ ኢንሹራንስ የገባ ሰውዬ ምን ያደርጋል? ዲሳፒር ይጠፋል። ሆን ብሎ እኮ ነው። ልክ እንደጠፋ ባለቤት ይሞታል ኢንሹራንሱ ይከፈለኝ ብላ ሚስት ትከሳለች። አሁን ሚስት ባለቤት ይሞታል ኢንሹራንስ ይከፈለኝ ብላ እንድትል ዋናው ኤሌመንት ምን ነበረ? የሰውየው ዲሳፒራንስ እኮ ነው መጥፋት። ፎር ምንድነው የሰውየው ፎርጅድ ምንድነው? ዲሳፒራንስ እኮ ነው የውሸት ፌክ ዲሳፒራንስ አለ እኮ ሰውየው ግን ሞቷል ለማስባል ጠፍቷል። ሜቢ አልጋ ውስጥ ይወራል እኮ እግረጌ ውስጥ ተደብቋል ምናምን እና ማንም ሰው ሲመጣ አይ አቶ አደም እንደው ጥፈት ጠፋ እንደው ምናምን ይላል ሰው ይመጣ። ሴትዮዋ ደግሞ ምን ታረጊው በጊዜ ተቀጨ ይገርምሻል። ደቡብ ወደዚህ እያሽከረከረ ያለ ገደሉት እነኛ ክፎች በቃ ትላለች ሴትዮዋ። ዘን ሰውየው በቃ አይታይም። ከዛ በኋላ ሴትዮዋ ያው ላይፍ ኢንሹራንስ ይከፈለኝ ብላ ኢንሹራንሱን ከሰሰች። ይከፍላታል አይደል? ይከፍላታል። አሁን እዚህ ኢሴንሻል አክቷ ማነች? ሴትዮዋ ይህንን ወንጀል ያልሞተ ሰው ሞቷል ብላ እንድትፈጽም ኢሴንሻል አክት ነው የሚያገለግለው ማለት ነው የሰውየው መጥፋት። ይሄ ኢሴንሻል አክት ቴስት ይባላል። ኢሴንሻል አክት ቴስት። ስለዚህ አቴምፕት ወይ በላስት አክት ወይ በኢሴንሻል አክት ወይም በፕሮክሲሚቲ እንትን ቴስት ሊገኝ ይችላል። ምን ይሄ ብቻ ፖይንት ኦፍ ኖ ሪተርን ቴስት ይባላል። ፖይንት ኦፍ ኖ ሪተርን ቴስት። ይሄ ደግሞ ሰውየው ድርጊቱን ሊፈጽም ቀርቧል። ከዚህ በኋላ አይተውም፣ ሳይፈጽም አይተውም፣ ወይም ደግሞ ሳይሞክር አይተውም፣ ወይም የመጨረሻው ሌቭል ላይ ደርሷል እኮ there is no way ወይም ደግሞ there is very very little way ወይም less likely to be back without committing the crime ማለት ነው። ፖይንት ኦፍ ኖ ሪተርን የሚባለው ምንድነው? ሰውየው አሁን የደረሰበት ሌቭል ላይ ከደረሰ እንደ ወንጀሉ ሳይፈጽም ወይ ሳይሞክር አይመለስም ተብሎ የሚታሰብበት ላይ እስኪ ለዚህ ምሳሌ ስጡኝ። አስቀድሞ ሊደፍር ቤት ውስጥ ገብቷል። ልጅቷን አስሯል፣ አዘጋጅቷል ሊደፍር ማለት ነው። በቃ እሷ በጣም እያለቀሰች ነው፣ ታስራለች፣ ምን ብላለች? ከዚህ በኋላ የተዋል ተብሎ ይታሰባል። ኦልሞስት ፖይንት ኦፍ ኖ ሪተርን እኮ ደርሷል። ፖይንት ኦፍ ኖ ሪተርን። ስለዚህ አቴምፕትድ ሬፕ ሊሆን ይችላል ማለት ነው። እንደዚህ በጣም ጫፍ ላይ በቃ ሁሉ ዝግጅቱን አጠናቅቆ ምን ብሎ ፖይንት ኦፍ ኖ ሪተርን ቴስት ይባላል። እና አቴምፕት እንዲህ ነው። ባይ ዘ ወይ አቴምፕት እንዳልኳችሁ ኮምፕሊት ኤንድ ኢንኮምፕሊት አቴምፕት ይሆናል አይደለ? ይሄ ለአካዳሚክ ፐርፐዝ እንጂ ለእንትን ጉዳይ አይሰራም። ግልጽ ነው። ኮምፕሊት ኤንድ ኢንኮምፕሊት የሚባለው ለፍርድ ጉዳይ አይሰራም። አንድ ነው። ልክ ኢንቴንሽን ላይ ዳይሬክት እና ኢንዳይሬክት ኢንቴንሽን ይባላል አይደለ? ለፍርድ እኮ አይሰራም እሱ እኮ ጀስት አካዳሚክ ፐርፐዝ ነው። እሱ በአካዳሚክ ጉዳይ ነው እንጂ ዳይሬክት ኢንዳይሬክት የሚባል ነገር የለም። በፕራክቲስ አቴምፕትም እንደዛ ነው። የተሟላ ያልተሟላ የሚባል ነገር የለም። አቴምፕት ነው። አካዳሚክ ስናወራው ብቻ ነው። እና አቴምፕት እንደዛ ነው። ሜቢ 28ን በደንብ ይዋጣ ይዘው አንቀጽ 28 ላይ ሪናንሲዬሽን፣ አክቲቭ ሪፔንታንስ እና ሲንሲር ሪፔንታንስ የሚባሉ ነገሮች በደንብ የምናይበት ነው። ሪናንሲዬሽን፣ አክቲቭ ሪፔንታንስ እና ሲንሲር ሪፔንታንስ እና እቺ 28 በደንብ ነው የምታዩት። እሺ መጀመሪያው ምን አልኳችሁ?
ሪናንሲዬሽን ፎር ኢንኮምፕሊት አቴምፕት ነው። ፎር ኢንኮምፕሊት አቴምፕት ነው። ይሄ ነፃ ያስወጣል ወይ አስወጣ የሚለው እዛው አለ እናነባዋለን። ሪናንሲዬሽን ለምንድን ነው አልኳችሁ? ለኢንኮምፕሊት አቴምፕት ነው። አክቲቭ ሪፔንታንስ ደግሞ ለኮምፕሊት አቴምፕት በት ዊዛውት አቺቪንግ ዘ ሪዛልት። አክቲቭ ሪፔንታንስ ምንድን ነው? ኮምፕሊት አቴምፕት ግን ዊዛውት አቺቪንግ ዘ ሪዛልት። ሲንሲር ሪፔንታንስ ደግሞ ኮምፕሊት አቴምፕት ኤንድ ሪዛልት አቺቭድ። እስኪ ንገሩኛው ሪናንሲዬሽን ፎር ኢንኮምፕሊት አቴምፕት active repentance complete attempt but without the result achieved. Sincere repentance complete attempt and result achieved. Okay ሰመራ ሰምተሃል? ሪናንሲዬሽን ምን አለው? ምን ነው ምናምን የሚለው በኋላ ነው አለ። ሪናንሲዬሽን ምንድነው? ኢንኮምፕሊት አቴምፕት ሪዛልት የለም ምንም የለም። ምክንያቱም ገና ኢንኮምፕሊት ነው አቴምፕቱ። ሪዛልት የሚባል ነገር የለም። አክቲቭ ሪፔንታንስ ደግሞ ምንድነው? ኮምፕሊት አቴምፕት ዊዛውት ዘ ሪዛልት አቺቭድ። አቴምፕቱ ኮምፕሊት ነው but there is no result achieved። የተፈለገው ውጤት አልመጣም። ሲንሲር ሪፔንታንስ ደግሞ ኮምፕሊት አቴምፕት ኤንድ ኮምፕሊት ሪዛልቱም አቺቭድ ያ ማለት ነው። ኦኬ በምሳሌ እናወራው ይሄን አቶ ከበደ የአቶ አበበን ቤት ሊያቃጥል ሄደ። ማታ ምሽት ላይ ማለት ነው። ክብሪት ይዟል ሄደ እና ጣሪያው ላይ ወጣ ሊያቃጥል ቤትን እያከፈከፈ እያለ የ4 ዓመትና የ5 ዓመት ህፃን ሲስቋየ እና ሆዱ ባባ እናቶች ውይ እናንተ ላቃጥል እግዚአብሔር ምን ያቃጥለኝ በክርስቶስ ብሎ ተመለሰ። አቴምፕት አለ አይደለም? ኢንኮምፕሊት አቴምፕት ነው ግን የህፃናቱ ለቅሶ ሆዱን አባባው አይደለ? እነኛ ንጹሃን በአባታቸው ኃጢአት ሊቃጠሉ ነበር ማለት ነው። እና ይሄ ምን ይባላል? ሪናንሲዬሽን ይባላል። ሪናንሲዬሽን እንደገና አቶ አበበ አቶ ከበደን አይ ቤቱ ላይ በማቃጠል ባልበቀለው በጥይትማ ውጭ ላይ እሱ ብቻውን በቀለዋለሁ ብሎ ታኮሰበት። ውጭ ላይ ተኮሰና ምኑ መታው? ጭንቅላቱን መታው እና ከዛ ሊገድለው እኮ ነው። ከዛ ሲወርቅ የሰው ልጅ ለካ ዝልፍልፍ ሲል በቃ ያሳዝናል አይደል? ወይኔ ጉዴ እንዴት ትሆን ነበር የመጣው የኔ ጌታ አይ ስሚት ምናምን ቋጠር ብችል ብሎ ወዲያውኑ ተስፈስ አድርጎ በመኪናው ሐኪም ቤት ወሰደው። ደግነቱ ለካ ትንሽ ቢቆይ ብሎ ደሙ ፈሶ ወጣው ይሞት ነበር ያልቅ ነበር። ሐኪሞች እንደምንም ደሙን አስቆሙለት ዳነ። ማን ሊገለው ተኩሶ ነበር እኮ ግን እንትኑ አቴምፕቷን ኮምፕሊት ነው ግን በምን ዳነ? እንደምንም ወስዶ ደሙ እንዳይፈስ አደረገና አዳነው አይደለ? ይሄ አክቲቭ ሪፔንታንስ ዊዛውት ዘ ሪዛልት አቺቭድ ያልኩት ይሄንን ነው። ዊዛውት ዘ ሪዛልት አቺቭድ። ሲንሲር ሪፔንታንስ ቀደሙ ምንድነው ያለው? ቤት ላይ በቃጠሎ ባላገኝህን ብሎ በጥይት መታው አይደለም? ከዛ ሞተ። የሚገርመው ነገር ሞተ። ከሞተ በኋላ ግን በጣም አዝኖ እጁ ለፖሊስ ሰጠ። በጣም ተጸጽቶ ማለት ነው። እጃቸውን ለፖሊስ ሰጡ ይባላል አይደል? እሱ እኮ ሲንሲር ሪፔንታንስ እኮ ነው። ሲንሲር ሪፔንታንስ ቅጣት ያስቀንሳል እኮ። ቢያንስ አድሚኒስትሬሽን ኦፍ ጀስቲሱን ተባብሯል። ተቆጭቶ ነው እንደዛ ያደረገው አይነት ነገር እና ሲንሲር ሪፔንታንስ ይባላል። ይሄ አሁን ወንጀል ገዛችሁ እንዴ? እስኪ 28 ታዲያ እንያት። ይሄ በጣም ለምርጫም ለምንም ስለሚመች በደንብ ያዙት። ሲንሲር ሪፔንታንስን 82 ላይ ነው የምታዩት። 82 አይ ቲንክ ዲ ላይ ትመስለኛለች ሲንሲር እንጂ 28 ላይ ያለው ሪናንሲዬሽን እና አክቲቭ ሪፔንታንስ ነው። እሺ renunciation and active repentance. Someone, if a criminal of his own free will renounces. ይቅርታ ለካ ያላወራሁት አለ። ሌትስ ሰይ አሁን ደግሞ ተጨማሪ ልጨምር። አቶ አበበ ሲደፍር ቤት ሰብሮ ገባ። ከዛ ቅድም እንዳልኳችሁ አበበችን ለመድፈር በቃ ሁሉም ነገር ኢንካፓሲቲ አደረጋት። አስፈላጊውን ነገር ጨረሰ። ከዛ እያለቀሰች ኧረ ተው ብትለው ይሻላል
ተው እባክህ ተው፣ አንተን የማይጠቅም ነገር ነው እባክህ ተው። ደግሞ እኮ ኤች አይ ቪ ፖዚቲቭ ነኝ አለ ብሎ ወደ ኋላ ፈገፈገ። ሪናንሲዬሽን አለ የለም? ሪናንሲዬሽን በራሱ ፍሪ ዊል መሆን አለበት። ኤክስተርናል ፋክተር ከሆነ አይቻልም ነው። ኤክስተርናል ፋክተር ከሆነ አይሆንም። ስለዚህ በሪናንሲዬሽን የሚያገኘው ጥቅም የለም ማለት ነው እንደዛ ከሆነ። ኦኬ ቅድም ቤቱን ሊያቃጥል ሲል ህፃናቱ ሲስቁ ከነገ በኋላ አትስቃት እንኳን አንተ አባትህም የለም አንተም የለም እያለ እየፎከረ እያለ ዝናብ እንደ ጉድ ዶፍ ወረደና እሱንም እሳቱንም ሳይሳካ ቀረ። አሁንስ ኤክስተርናል ፋክተር ከሆነ አይቻልም። አውት ኦፍ ሂዝ ፍሪ ዊል መሆን አለበት። ለምን መሰላቸው? ሪናንሲዬሽን እና አክቲቭ ሪፔንታንስ ጥቅም ስላላቸው እኮ ነው። ቅጣትን ከማቅለል እስከ ማስወገድ ድረስ ቀልድ አይደለም። እንደዛ ነው እና ኤክስተርናል ፋክተር ከሆነ አይሆንም። አሁን አንብባ criminal of his own free will renounces the pursuit of his criminal activity አያ ዘ ፐርሱት ኦፍ ገና እየቀጠለ ያለ ለዛ እኮ ነው ኢንኮምፕሊት ያልነው እኮ ዘ ፐርሱት ኦፍ ስለሆነ እኮ ነው ሂደቱ ላይ። እሺ the court shall reduce the punishment within the limits provided by law article 179 or without restriction ዊዛውት ሪስትሪክሽን ማለት ነፃ ሊያወጣው ይችላል ነው ባጭሩ። አንደኛ አማራጭ ምንድነው? ሪዳክሽን ነው አይደል? ፓኒሽመንት ሪዳክሽን አለ። ኦር እንደ ሁኔታው ደግሞ እንደ ሁኔታው ያደርገዋል ዊዛውት ሪስትሪክሽን ነፃ ሊያወጣው ይችላል ነው። እሺ article 180 if circumstances if a criminal having completed his criminal activity actively አያችሁ having completed ሲኛው ደግሞ active repentance ያልናት። እሺ of his own free will prevents or contributes to prevent the consequent result the court shall without restriction reduce the punishment article 180 without restriction reduce the punishment። እሺ እና ይሄ ነው እነኝን በደንቢያቸው ሪናንሲዬሽን እዛ ሲንሲየር ሪፔንታንስ ለጣፋቅ ላይ እንደሚሆን 82 ዲ ላይ አለች። 82 D when he was led into great temptation by the conduct of the victim or was carried away by wrath pain or revolt caused by a serious provocation or an unjust insult or was at the time of the act in a justifiable state of violent emotion or mental distress አይደለም። እሺ አግኝው ዞሮ እዛ ውስጥ ነው ያለው ኤቢሲዲ ውስጥ E when he manifested a sincere repentance for his actions after the crime ይሄ መጸጸት ማለት ነው after the crime። ኦኬ ከቀጣይ የትኛውን ፓርት ነው? እሺ ክላሲፊኬሽን ኦፍ ክራይም ትንሽ ነካ አድርገን ትንሽ